የዚህ ልጅ ሪትም እንዴት አገኛችሁት? ከእናትየው ማበጠር ጋር በጣም ማች የሚያደርግ ኤግዛክትሊ እኩል የሆነ ሪትም አለው። ይህ ነገር ኤአይ ነው አይደለም እርግጠኛ አይደለም። ለማንኛውም በዛሬ ቪዲዮ የህፃናት አካላዊ እንቅስቃሴ ህፃናት አእምሮ ላይ ሊያመጣቸው የሚችለው ሲግኒፊካንት የሚባሉ ዋና ዋና ያልኳቸውን ጥቅሞች እነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ለማንኛውም በዛሬ ቪዲዮ የምናየው የልጁ ኤአይ ነው ወይስ አይደለም የሚለውን ሳይሆን በዋነኝነት የህፃናት አካላዊ እንቅስቃሴ አእምሮአቸው ለሚያመጣው 5 ዋና ዋና መልካም ተጽዕኖች አሉ። እነዚህ መልካም ተጽዕኖች የትኞቹ ናቸው በዝርዝር ነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ይህ ቪዲዮ አስተማሪ መረጃ ስለያዘ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ አትርሱ። ብሶ እንዲያየው ላይክ አድርጋችሁ ጀምሮ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። ሰብስክራይብ በማድረግ በመቀጠል ደግሞ የደወል ምልክት በመጫን ዘውትር ሰኞ፣ ሮብ፣ አርብ የምንለቀው መረጃ ወደ እናንተ እንዲደርስ ማድረግ ትችላላችሁ። ብዙዎቻችን አካላዊ እንቅስቃሴ አድርጉ ስንባል ሁልጊዜ የሚመጣልን የሆነ ጠንከር ያለ ስፖርት በጣም የሚያስለፋ ላበላብ የሚያደርግ ወይም ጂም መግባት ወይም ጠንከር ያለ ትሬኒንግ ውስጥ መግባት ነው አይደለም። ለህፃናት ግን እንደዛ አይደለም። የህፃናት እያንዳንዱ ጨዋታቸው ወይም አካላዊ እንቅስቃሴያቸው ለነሱ እንደ ስፖርት ነው። አእምሯቸው ነው በከፍተኛ ሁኔታ ያሰራል። ለኛ ቀላል የሚባሉ እና አባሮሽ እና ኩኩሉ ወይም ደግሞ ድብብቆሽ የመሳሰሉት ለነሱ ሲግኒፊካንት የሆነ የአእምሮ ኢምፓክት አላቸውና እነዚህ የአእምሮ ኢምፓክቶች ሳናቃቸው ሚስ እያደረግናቸው ብዙ ጊዜ ደግሞ አሁን ከተማ ላይ ልጆቻችን የሚያደርጉት አፓርታማ ላይ ወይ ኮንዶሚኒየም ላይ ይሆንና የልጆች አካላዊ እንቅስቃሴ በጣም ቀንሶ ይታያል። ስለዚህ ልጆች ደግሞ አካላቸው ደካማ የሆነ በጣም ወፍራም ወይም ደግሞ በጣም ኮንፊደንስ የሌላቸው በትምህርታቸው ነው ፎከስ ለማድረግ በጣም ይቸገራሉና በዛሬ ቪዲዮ አካላዊ እንቅስቃሴ ምን አይነት ኢምፓክት አእምሯቸው ላይ እንደሚያመጣ እነግራችኋለሁ። ከዚህ በተጨማሪ ደግሞ ስፖርት አእምሯቸው ላይ እንዲመረቱ የሚያደርጉ 4 ንጥረ ቅመሞች አሉና እነዚህ ንጥረ ቅመሞች ለአእምሮ እድገት፣ አቴንሽን፣ ኮንሰንትሬሽን፣ ለትምህርታቸው ብቃትና ለሚሞሪያቸው በጣም ወሳኝ ናቸው። እነዚህ እነግራችኋለሁ። የመጀመሪያው የስፖርት ወይም አካላዊ እንቅስቃሴ ዋናው አድቫንቴጁ አእምሯቸው አክቲቭ እንዲሆን በጣም ይረዳል። ያ እንዴት እንደሚከሰት ላስረዳችሁ። አካላቸው ሲንቀሳቀስ፣ ጡንቻቸው ሲንቀሳቀስ አብሮ የደም ዝውውር ይጨምራል። ያ የደም ዝውውር ደግሞ ወደ ጭንቅላትም አብሮ ይሄዳል። ጭንቅላት ውስጥ ደግሞ አክቲቭሊ ብዙ ደም ስሮች ካሉና እነዛ ደም ስሮች ብዙ ፍሎ ካገኙ፣ ብዙ ምግብ ካገኙ አእምሯቸው እያደገ ሊሄድ ይችላል። ሰውነታችን ቀልጣፋና ፈጣን እንዲሆን ሁልጊዜ አካላዊ እንቅስቃሴ ያስፈልገዋል። ስለዚህ ቢያንስ በቀን ውስጥ ህፃናት እንደየእድሜያቸው ይለያያል። እድሜያቸው ከ5 ዓመት እስከ 17 ያሉ ታዳጊና ህፃናት ቢያንስ ከ30 ደቂቃ እስከ 1 ሰዓት ድረስ አክቲቭ የሆነ እንቅስቃሴ ያስፈልጋቸዋል። ያ ሲባል ግን ፊክስድ የሆነ 60 ደቂቃ ሙሉ ወይ 30 ደቂቃ ሙሉ ስፖርት አሰራቸው እያለን አይደለም። ያን ከፋፍሎ በቀኑ 3-4 እንቅስቃሴ እንዲያደርግ ከቤት ወጥተው እንቅስቃሴ እንዲያደርጉ መርዳት ይኖርባቸዋል ማለት ነው። ሁለተኛው አድቫንቴጅ ደግሞ የአእምሮ ንጥረ ቅመሞች እንዲጨምሩ ያደርጋል። አእምሯችን ውስጥ የሚመረቱ ዋና ዋና 4 ንጥረ ቅመሞች አሉ በስፖርት ሰዓት። ይህ ለህፃናት ብቻ አይደለም፣ ኢቭን ለአዋቂዎች ራሱ በጣም ወሳኝ ነው። በነገራችን ላይ ስፖርት የሚሰሩ አዋቂዎችና የማይሰሩ አዋቂዎችን ስናነጻጽር የሙድ ዲስተርባንስ ወይም ስሜታዊ የመሆን ራሳቸውን የመቆጣጠር ወይም ደስተኛ የመሆን ብቃታቸው የበለጠ የሚታየው ስፖርት በሚሰሩ ሰዎች ላይ ነው። ለምን መሰላችሁ? እነዚህ 4ቱ ንጥረ ቅመሞች ከአእምሯቸው ስለሚመነጩ ነው። የመጀመሪያው ንጥረ ቅመም ሴሮቶኒን ይባላል። ሴሮቶኒን ለሙዳችን ወይም ደግሞ ለባህሪያችን ለስሜታችን መረጋጋት በጣም ወሳኝ ነው። ሴሮቶኒን የሚባለው ንጥረ ቅመም ሲቀንስ ደግሞ ሙዳችን ይዛባል፣ ዲፕሬስድ እንሆናለን፣ ደስታን እናጣለን፣ በቀላሉ እንከፋለን፣ በቀላሉ ስሜታዊ እንሆናለን። ያ ማለት ስሜታችን ለመቆጣጠር ይቸግረናል ማለት ነው። ይህ ለህፃናትም ይሰራል። ህፃናት በደንብ አካላዊ እንቅስቃሴ የሚያደርጉ ከሆነ ስሜታቸውን ለመገደብ ለመቆጣጠር አይቸግራቸውም፣ በቀላሉ ስሜታዊም አይሆኑም። ይህ ከሴሮቶኒን ብቻ ሳይሆን እርስ በርስ ስፖርት ሲሰሩ ጨዋታ ሲጫወቱ እርስ በርስ ግንኙነታቸው ስለሚጨምርና አንዱ ለአንዱ ማሰብ፣ አንዱ ለአንዱ ስሜት መጨነቅ፣ አንድ ሰው ሲከፋ እንዴት ነው ራሱ የሚቆጣጠሩ የሚለው ነገር ስለሚያዩ ስለሚማሩ ስፖርት የሚሰሩ እንቅስቃሴ የሚያደርጉ ህጻናት ስሜታዊ አይሆኑም። ስለዚህ ልጆቻችሁን ከስክሪን አላቃችሁ ሁልጊዜ ውጭ እንዲጫወቱ መፍቀድ ይኖርባቸዋል። ሁለተኛው ንጥረ ቅመም ደግሞ አሴታይል ኮሊን ይባላል። አሴታይል ኮሊን ለሜሞሪ ወይም ለማስታወስ፣ ለማስተዋል፣ ለመማር፣ ለአቴንሽን በአጠቃላይ ከትምህርት ጋር የሚገናኙ ነገሮችን በከፍተኛ ፍጥነት ይጨምርላቸዋል። ይህ አሴታይል ኮሊን ህፃናት በትምህርታቸው ሰዓት ላይ ንቁ እንዲሆኑ ንቁ ሆኖም ትምህርታቸው እንዲከታተሉ ይረዳል። ስለዚህ ጠዋት ከትምህርት ሰዓት በፊት ወይም በረፍት ሰዓት ላይ ወይም ምሳ ሰዓት ላይ ቢያንስ 15-20 ደቂቃ ራሱ ቀላል ስፖርቶች ቀላል እንቅስቃሴዎችን ማድረጋቸው ኳስ መጫወቻቸው በጣም ሳይደክሙ ማለት ነው በጣም እስከሚያደክማቸው ሳይሆን መጠነኛ እንቅስቃሴ ማድረጋቸው አእምሯቸው ብሩህ ሆኖ ንቁ ሆኖ እንዲከታተሉ በጣም ይጠቅማቸዋል። ወደ ሶስተኛው ጥቅም ከማለፋችን በፊት አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24
24 ሰዓት ስራ ከጀመረ እነሆ 1 ዓመት ከ8 ወር አልፎታል። በዚህ ክሊኒክ እንደምታዩት እነዚህ ዘመናዊ የሆኑ ላቦራቶሪ ትልልቅ ማሽኖች አሉ። ምናልባት ከህፃናት እድገት ጋር በተገናኘ የቫይታሚን B12፣ የአይረን፣ የፎሌት፣ የቫይታሚን ዲ እንዲሁም አዲስ ያስገባነው ደግሞ የምታዩት የኮአጉሌሽን ማሽን ከህፃናት መድማት ጋር በተገናኘ ፒቲ፣ ፒቲቲ፣ አይኤንአር የመሳሰሉትን ምርመራ ህክምናን ከፈለጋችሁ በእነዚህ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛው ንጥረ ቅመም ደግሞ ዶፓሚን ይባላል። ዶፓሚን ከሪዋርድ ጋር የተገናኘ ከሞቲቬሽን ጋር የተገናኘ ነገሮች ላይ ትኩረት አድርገው ሞቲቬትድ ሆነው እንዲሰሩ ነገሮችን በትምህርታቸውም ሊሆን ይችላል ወይም በሌላ ነገር ላይ በደንብ አንድ ነገር ትኩረት ሰጥተው እንዲሰሩ ያበረታታቸዋል ወይም ሪዋርድ ያደርጋቸዋል። በተቃራኒ ደግሞ ስክሪን ላይም ረጅም ሰዓት ሲቆዩ ይህ ዶፓሚን የሚባለው ሆርሞን ወይም ኒውሮትራንስሚተር እየጨመረ ይሄዳል። ልክ ስክሪን ስንቀበላቸው ደግሞ ዶፓሚን በጣም ይወርዳል። የዛኔ ሞቲቬትድ አይሆኑም። ሁሉ ነገር ይሰለቻቸዋል፣ እንደ ሱስ ይሆንባቸዋል ማለት ነው። ዶፓሚን በጣም በተደጋጋሚ ከተመረተ እንደ ሱስ ይሆንና ሁልጊዜ ያን የሚያመርትልን አክቲቪቲ እንፈልጋለን። ለምሳሌ ጫት ብንመለከት ወይም ማንኛውም ሱስ ብንመለከት አንድ ነገር ስናደርግ ያ የደስታ ሆርሞን ዶፓሚን ይባላል። ዶፓሚን ደግሞ በጣም በተደጋጋሚ ከተመረተ ሱስ ያስይዛል። ሆኖም ግን በስፖርት እልፍ እያደረገን የምናመርተው ከሆነ ሰውነታችን በቂ የሆነ የተረጋጋ ሪስፖንስ እንዲኖረው እያንዳንዱ ነገር ላይ ሞቲቬትድ ሆነ እንድንሰራ ይረዳናል። ያ ማለት ከሱስ ነፃ እንሆናለን ማለት ነው። ስለዚህ የስልክ ትልቁ ችግሩ ዶፓሚን በተከታታይና በከፍተኛ መጠን እንዲመነጭ ያደርጋል። ያን ካላገኙ ደግሞ ህፃናት ባህሪያቸው በጣም አስቸጋሪ ይሆናል። በተቃራኒው ደግሞ ስፖርት ስናሰራቸው መጠነኛ ዶፓሚን ይኖራቸዋል፣ መለስተኛ ዶፓሚን ይኖራቸዋል። ስለዚህ ነገሮች ስልቹ አይሆኑም ማለት ነው። አራተኛው ንጥረ ቅመም ለአእምሯቸው በጣም ወሳኝ የሆነ አዳዲስ ሴሎችን እንድናመርት የሚያደርገን ደግሞ ብሬን ድራይቭድ ኒውሮትሮፊክ ፋክተር BDNF ይባላል። ይህ ብሬን ድራይቭድ ኒውሮትሮፊክ ፋክተር የሚባለው አዳዲስ ሲናፕስ እንድንፈጠር፣ ሲናፕስ ማለት የነርቭ ሴሎች እርስ በርስ ያላቸው ግንኙነት እንዲያጠናክሩ እንዲጨምሩ ይረዳቸዋል። ህፃናት አዳዲስ ነገሮችን ሲማሩ አዳዲስ ሲናፕሶችን ይፈጥራሉ። አዳዲስ ነገሮችን ስናሳያቸው ስፖርት ሲሰሩ ሲንቀሳቀሱ አእምሯቸው አዳዲስ ሲናፕስ ይፈጥራል። ያ ሲናፕስ እንዲፈጠር ያ የነርቭ እና ነርቭ ግንኙነት እንዲፈጠር ደግሞ ይህ ያልኳችሁ ፋክተር ወይም ያልኳችሁ ኒውሮትራንስሚተር በጣም ወሳኝ ነው። ከዚህ በተጨማሪ ደግሞ ሂፖካምፓስ የምንለው ነገሮችን የማሰብ የማሰላሰልና የማስታወስ ብቃት የሚጨምረው የአእምሮ ክፍል አለ። እዛ ክፍል ላይ የኒውሮን ሴሎች እንዲጨምሩ እርስ በርሳቸው ያላቸውን ግንኙነት እንዲጨምር በጣም ያግዛል። እነዚህ ንጥረ ነገሮች ሲመረቱ ነርቭ ሴሎች እርስ በርስ ሲገናኙ የሜሞሪ ብቃታችን የማስታወስ ብቃታችን ይጨምራል። ይህ ለህፃናት ብቻ አይደለም ለአዋቂዎችም የሚሰራ ትልቅ ሳይንስ ነው። ስለዚህ ለአዋቂም ለህፃንም ስፖርት በጣም ወሳኝ ነገር ነው። በነገራችን ላይ ስፖርት የሚሰሩ አዋቂዎች ስፖርት ካልሰሩ ሲነጻጸሩ የአልዛይመርስ ዲዚዝ ወይም ራስን ወይም ነገሮችን የመርሳት ችግር በብዛት አያጋጥማቸው። ዲሜንሻ አልዛይመር የምንለው ነገር አዋቂዎች ላይ የሚከሰት ነው። በብዛት የሚከሰተው በእድሜ ቢሆንም ስፖርት የሚሰሩ ከሆነ ግን ያን ነገር ሪስክ መቀነስ እንችላለን። ስለዚህ ህፃናት ገና ከልጅነታቸው ጀምሮ እስከ አዋቂነታቸው ስፖርት ከሰሩ የአልዛይመርስ የዲሜንሻ የስነ አእምሮ መጓተት ወይም ደግሞ የስነ አእምሮ ጉዳት ላይደርስባቸው ይችላል ማለት ነው። ስለዚህ እነዚህ አራቱ ንጥረ ቅመሞች አእምሯችንን የሚያድሱ የሚያበረታቱ በስራችን በትምህርታችን በአጠቃላይ ጤንነታችን ከፍተኛ ለውጥ የሚያመጡ ነገሮች ስለሆኑ ልጆቻችሁን ስፖርት አሰሯቸው። ሶስተኛው አካላዊ እንቅስቃሴ ወይም የስፖርት ጥቅም ደግሞ ትክክለኛ ክብደት እንዲይዙ ይረዳቸዋል። አሁን አስተውላችሁ ከሆነ ከተማ አካባቢ በጣም ቦርጫም ህጻናት የተለመዱ ሆኗልና ያን ነገር ማስቆም ይኖርብናል። ይህን ቦርጭ መቀነስ የምንችለው በአመጋገብም በስፖርት ነው። ስለዚህ ልጆቻችሁ ከቤት እየወጡ ስፖርት እንዲሰሩ ፍቀድላቸው። አራተኛው የስፖርት ጥቅም ደግሞ ጠንካራ ጡንቻ ጠንካራ አጥንት እንዲኖራቸውና አጥንታቸው እንዲረዝም ይረዳል። ብዙዎቻችሁ የማታውቁት ነገር ስፖርት በጣም ሲበዛ አጥንትን ያሳሳል ወይም ደግሞ አጥንትን ያኮሰምናል ወይም ደግሞ ያሳጠረብላችሁ ልታስቡ ትችላላችሁ። ከዛ በተቃራኒ ግን ስፖርት ስንሰራ ጡንቻችን ይንቀሳቀሳል። ጡንቻዎቻችን ደግሞ የተለጠፉት አጥንታችን ላይ። ስለዚህ አጥንት ምን ያደርጋሉ? ያነቃቃሉ። አጥንት ሲነቃቃ ደግሞ ካልሽየም፣ ፎስፌት የመሳሰሉትን ቫይታሚን ዲ የመሳሰሉትን ይሰበስባል። ያን ሰበስበ ማለት አጥንቱ እያደገ ይሄዳ ማለት ነው። ስለዚህ የአጥንቱ ሚነራላይዜሽን እየጨመረልን ይሄዳል ማለት ነው። ሚነራላይዜሽን ጨመረ ማለት አጥንታቸው እየረዘመ ይሄዳል፣ ቁመታቸው እየረዘመ ይሄዳል ማለት ነው። ስለዚህ የህፃናት ቁመታቸው እንዲጨምር ከፈለግን ወይም ትክክለኛ ቁመት እንዲኖራቸው ከፈለግን ሞዴሬት የሆነ አክቲቪቲ ወይም መካከለኛ አካል እንቅስቃሴ በየቀኑ ያስፈልጋቸዋል። አምስተኛና የመጨረሻ የምነግራችሁ በጣም ወሳኝ የሚባለው ጥቅም ደግሞ እንቅልፋቸውን ያስተካክልላቸዋል። አካላዊ እንቅስቃሴ ለእንቅልፍ ወሳኝ ነው። ለበሽታ መከላከል አቅማችን ወሳኝ ነው። በተለይ ለህፃናት ደግሞ ግሮዝ ሆርሞን የሚባለው የእድገት ሆርሞን የሚመረተው ማታ ማታ ነው። ስለዚህ እንቅልፋቸው ጥሩ ሲሆን የግሮዝ ሆርሞናቸው የተሻለ ይሆናል። እንቅልፋቸው ጥሩ እንዲሆን ደግሞ ቀን ቀን መልፋት አለባቸው፣ መስራት አለባቸው። በነገራችን ላይ ህፃናት ሲሯሯጡ ወይም እኛ ማዋቂዎች ስንሰራ ስንሯሯጥ አክቲቪቲ ስናደርግ የአዴኖሲን የሚባለው ኬሚካል እየጨመረ ይመጣል። አዴኖሲን እየጨመረ ሲሄድ እንቅልፋችንም ፕሬሸሩ እየጨመረ ያ ማለት ወደ እንቅልፍ የምንሄድበት ፕሬሸር እየጨመረ ይሄዳል። ስለዚህ አክቲቪቲያችን በደንብ ጠንካራ ከሆነ ወደ እንቅልፍ ለመግባት ቀላል ይሆንልናል። ቀኑ ሙሉ ቁጭ ብለን ስልካችን ላይ የሚውሉ ከሆነ ህፃናትም ቀኑ ሙሉ ቁጭ ብለው ስልካቸው ላይ ቲቪ ላይ የሚውሉ ከሆነ ግን በትክክል አይተኙ። በትክክል ካልተኙ ደግሞ ማግኘት ያለባቸውን ጥቅም ሳያገኙ ይቀራሉ ማለት ነው። ከዚህ በፊት እንዳልኳችሁ ህፃናት እንደየእድሜያቸው ትክክለኛ እንቅልፍ ማግኘት አለባቸው። ህፃናት አእምሮ የሚያሳድገው ሶስት ዋና ነገሮች ነው። አንደኛው እንቅልፍ ነው፣ ሁለተኛው ምግብ ነው፣ ሶስተኛው የቤተሰብ እንክብካቤና ፍቅር ነው። ከነዚህ ውስጥ አንዱ ደግሞ እንቅልፍ ነው። እንቅልፍ እንዲስተካከል ስፖርት ያስፈልገናል። ይህ ለአዋቂም ለህፃንም የሚሰራ ሳይንስ ነው። ለዛሬ ያለኝ መረጃ ይህን
ይመስላል። መረጃውን ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ያልገባችሁ ነገር ካለ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ